ይሄን ልጅ ታስታውሱታላችሁ? በትግራይና ጦርነት ጊዜ ሞቷል ተብሎ ቤተሰብ ሀዘኑን አዝኖ በቃ ሞቱን ምንም ድምፁ ጠፍቶ ግን ተመትቶ መሐመድ የሚባል በወሎ አካባቢ የሚኖር አባት ከዛው ካለበት ገበሬ ፍየል አርቤታ ነውና ከዛ ውስጥ ወስዶ በባህላዊ ሕክምና ደብቆ ሲያክም የነበር። እንግዲህ በዛን ሰዓት ታስታውሳላችሁ ያስጠጋ ሰው ምን ሰው ያው መረሸን እንዳለበት ሲታወጅ የነበረና እሱ ግን ሰውነቱ አሸንፎት ቁስሉን ከዛው ላይ በድፍረት እያከመ ከዛ ቤተሰብንም ጎረቤትንም አሳምኖ ወደ ቤቱ ወስዶ ከአመት 7 ወር ነው 8 ወር በበላይ አስታሞ ወደ ቤተሰቡ ሰላም ሲሆን ከቤተሰቡ ጋር ያገናኘ አባት ነውና አሁን ወደ ትግራይ ክልል ወደዛ ልጅ አባት እመጣለሁ ኢንሻአላህ ሰላም ሲሆን ከቤተሰቦቹ ጋርም እተዋወቃለሁ ብሎ የነበረ አባት ነበር። በትናንትናው ዕለት ወደ ትግራይ ክልል ሄዶ ከልጁ አባትና እናት ጋር ልጃቸውን ያተረፈላቸው ሀክሞ ወደዛ የሰጣቸው አባት አመት ከምናምን ያሳከመ አባት ወደ ልጁ ቤተሰብ ትግራይ ክልል ላይ ሄዶ ገብቷልና የእናት አባቶቹ አቀባበል ደስታቸው እልልታው ይዘው ሲስሙ ምናምን ብታዩ ደስ ይላል። እንዲህ ነው ኢትዮጵያ። ምንም ይሄ ፖለቲካ የሚባለው ከዛው ለፖለቲከኞች እንጂ ለህዝቡ ምንም አይደለም። አንዳንድ ጊዜ ህዝቡን የምናሸንፍ እየመሰለን በዘር በምናምን እንትን ስንል ህዝቡ ግን ከዛች ቦታ ውስጥ ነው ያለ። ያመመውን ያስታማል፣ የወደቀውን ደብቆ ራሱን ህይወቱን በሰዋዕትነት እያደረገ አሳክሞ እንግዲህ በዛን ሰዓት የእነሱን እንትን የተገኘ ይሄን ያህል ሚሊዮን እንሰጣችኋለን ያስጠጋችሁ እንደዚህ ትሆናላችሁ ከእነሱ ድርጊት ጋር እኩል ናችሁ ያስጠጋችሁ ያሸሻችሁ ዕቃ እንትን ያላችሁ እየተባለ ሲታወጅ የነበረ እሱ ግን በድፍረት አመት ከምናምን አሳክሞ አድኖ ሰላም ሲፈጠር ወደ ትግራይ ክልል ወደ እናት አባቶቹ ያገናኘ ጀግና ነውና ሽልማት ይገባዋል ተብሎ ነበር። ባይሸለምም ሽልማቱ ግን እሱ ከአላህ ሱብሓነሁ ወተዓላ ነው። ታውቃላችሁ ኢትዮጵያዊ ባህላ ሳይማር የተማረ ነው። ባህላዊ ሕክምናን ተማምኖ ሆስፒታል በሌለበት ሊሞት አፋፍ ትሉ ላይ የሄደ የነበረ ልጅ ራሱ አክሞ አድኖ በዛን ሰዓት ታውቃላችሁ ወጥቶ መግዛት አይቻል ከልጆቹ ጋር እኩል አብልቶ አዝልቆ ታማሚ ሲኮን ደግሞ ከባድ ነው። ከዛ ማለት እሱ ውስጥ ቢሞትበት ደግሞ ሌላ ትልቅ ነገር ነውና ይሄን ሁላ መስዋዕት ከፍሎ ሰውየው መትረፉ ደስ ይላል። እንደዚህ ሰላም ሆኖ ደግሞ ሄዶ ሲገናኝ የቤተሰብ ጋር ዝምድና ሲፈጠር በጣም ነው ደስ የሚለውና እኔ ደስ ብሎኛል። አልሐምዱሊላህ እንዳንተ ያሉን አላህ ያብዛው። መሐመድ አላህ የበለጠ መልካም ሰዎችን ሰላምን እንደዚህ እንትን የሚሰብኩ ኢትዮጵያዊነትን የሚያሳይ ሰውነትን የሚያሳይ አጠቃላይ ሰው መሆን ብቻ ሰው በመሆን ብቻ ለሰው የሚታዘዝ መሆን በጣም ደስ ብሎኛል። አልሐምዱሊላህ አላህ ደግሞ የበለጠ ሀገራችን ዳር እስከ ዳር ሰላም ሆኖ እንደ ድሮ ከሁሉም ሀገር ተንቀሳቅሶ ወጣቱ እንዲሰራ እንደ ልቡ ወጥቶ እንዲገባ አላህ ያድርግልን እና በጣም ደስ ብሎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ደስ ስላለኝ ነው ይዤ የመጣሁት። እንግዲህ ይሄ ልጅ ታስታውሱ እንደሆነ በትግራይ ጦርነት ጊዜ ታውቃላችሁ የነበረውን እናንተ ታውቃላችሁ። በተለይ ለአማራ ሕዝብ ላይ አጠቃለው የሰጡበት እና ሀገር ሰላም ሲሆን ደስ ይላል። እንደዚህ ያው ሂዶ እንግዲህ ተገናኝቷል ከቤተሰብ ጋር ተዋውቋል። ማሻአላህ ደስ ይላል። ታስታውሳላችሁ በጦርነት ሞተ የለ አለ የለ ልጆቻችሁ ቤተሰብ ሲጠፋ ምን አይነት ጭንቀት እንዳለ ድምጽ ልም ሲልና ያንን ሁላ ድምጽ ጠፍቶ ግን አላህ ከሞት አፋፍ አትርፎት በዚህ ሰውዬ ሰበብ ወደ ቤተሰቦቹ ሲቀላቀል በጣም ደስ ይላል።
እና እንግዲህ አቶ ሙሀመድ ትልቅ ስራ ነው የሰራው። ምንም ያው ሽልማቱ ከአላህ ሱብሓነሁ ወተዓላ እንጂ ከሚዲያ ሆይ ሆይ የበለጠ ምንም ነገር አልተደረገለትም። እሱ ግን ከአመት በበላይ ተንከባክቦ ህመሟ ጋር አስገግሞ ወደ ቤተሰቦቹ እያገናኘ ጀግና ነው። ሞራን ይሰጠዋል። ሽልማት ቢሰጠው ለሌላም ለመልካም ሰዎች ሞራን ይሆናል። በነገራችን ላይ የሆነ ታስታውሱ እንደሆነ ሀገራችን ላይ እንደዚህ ደም የሚባል ነገር አለው። ሲጋደሉ ምን ሲባል የገዳይ ቤተሰቦችን ሌላው ጎረቤት የሟች ቤተሰብ የሆነ የገዳይ ቤተሰብን የዛን ሰዓት በትኩሳት እንዳያገኟቸው ይደብቋቸዋል። የእነሱ ቤት ስለማይፈተሽ ስለማይጠረጠር ከዛ መሀት ላይ አውጥቶ ወደ ሌላ የሚሄዱበት ቦታ እስከሚሄዱ ድረስ ከእነሱ ነው የሚደብቁ። እስከዚህን ያህል ድረስ ነው ህዝቡ ፍላ እንትኑ ውዴታው ፍቅሩ የነበረው ማለት ነው። እና እንኳን በጦርነት ምክንያት አሁን የትግራይ ጦርነት ታውቃላችሁ። ሁሉም ታውጆለት ትግራይ እንደዚህ ነው ተብሎ ሁሉም በአንድ ላይ ባልሆነ ታሪክ ህዝቡን ያስጨፈጨፉበት ጊዜ ነበርና እንዲጠላላ ያደረጉት አማራ ትግሬ አሁን ላይ በተለይ ሁሉን ነገር ለአማራ ጠቅለው የሰጡበት ነገር ሁሉም ወጥቶ ሰንጋውን ይዞ በሚችለው አካል በገንዘብም ሆነ በጉልበትም ሆነ በመሄድም ሆነ ሁሉም አርቲስቱ ሁሉ ነገር የተሳተፈበትን እነሱ ሲታረቁ ግን ጠቅለው ለአማራ ህዝብ እነሱ ናቸው እያሉ ሽሮውን አልቀረም ምኑ አልቀረም እያሉ የሞቱት ግን ያለቁት በዚህ መሃል አማራና ኦሮሞ ናቸው። አማራና ትግሬ ለማለት ከዚህ መሃል ማለት ነው። ሁሉም ያለቁበት ገንዘባቸውም የወደመ የሰው ህይወትም የጠፋ ወጣቶች ያለቁበት የተጨፈጨፈ አማራና ትግሬ ናቸው። ኦሮሞ አሻግሮ እያየ ነበረ እንትን የሚለው የነበረው። አሁንም ደግሞ ከነሱ ጋራ ልክ አማራን ያንን ሁላ ጦርነት ያወጀ የአማራ ህዝብ ይመስል እነሱን አሳልፈው እነሱም የትግራይ አንዳንድ እንትኖቹም ወደ ባለጊዜ ጋር አብረው ተለፍጠው አማራን ለመውጋት ሲታገሉ የነበሩ ብዙዎች ናቸው። ግን የአማራ እናቶች የአማራ ገበሬዎች የትግራይ እናት አባቶች የትግራይ ገበሬዎች ወረታች ዝቅ ብሎ ቢጠይቁ እነዚህ ከሚዲያ ላይ ሆይ ሆይ የሚሉት የእንቶኔ ደጋፊ ነኝ እኔ ትግራይን እወክላለሁ እኔ እንቶኔን እወክላለሁ ብለው የሚታገሉት ለዛ ህዝብ ሲያለቅስ ርወተይ ቤቱ ገንዘቡ ወድሞ መከራውን ሲያይ ለነበረ አንዲት ብር አላከላቸውም። ማስጨፍጨፍ ይልቅ ማለት ነው። አሁን ሰላም ከተፈጠረ በኋላ እንኳን እነዚህን ልጆቻቸውን አካለ ስንኩል የሆኑትን ብዙ ብዙ ችግሮች ያሳለፉትን እንዴት ናችሁ ብለው ሄደው ዚያራ አላደረጉም። ታውቃላችሁ አንዳንድ ጊዜ ሶሻል ሚዲያ እና ከህዝቡ ጋር ያለው ነገር ልዩነት አለው ማለት ነው። ወሬ ብቻ በምላስ መውደድም መጥላትም በምላስ ብቻ እንደሆነ ያስታውቃል። የእውነት ለአማራ ህዝብ ወይም ለትግራይ ህዝብ ብሎ የታገለን ህዝብ የሞተባቸው እግራቸውን እጃቸውን አይናቸውን አጥተው ለተቀመጡ ማነው ሄዶ አይቷቸው ድጋፍ ያደረገላቸው? ሞራን የሰጣቸው ማን አለ? የለም። ሶሻል ሚዲያ ብቻ ሆይ 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 እኔ ደጋፊ ነኝ ብሎ ሲጨፍር ነበር። ምንም እነሱ አንድም ሰው ሰላም አይላቸውም። አሁን ውጭ ከቤተሰብ ልክ ከወለደ ከአባት ከእናት ይልቅ ሌላ ለዛ ለተዋጋለት እነዛ ዲያስፖራዎች ሆይ ሆይ ብለው ሲያባሉት ለነበሩት አንድ ቀን ደውለው እንኳን እንዴት ናችሁ ምን ይሻላችኋል አላላቸውም። ሲሳደቡ የነበረውን በተቃራኒ ህዝብና ህዝብን ሲያባላ የነበሩትን ነው ወደ ካናዳ ወደ ውጭ ይዘው ሄዱ። በተለይ መሀመድ ስልጤ ቀጥሎ ሲያባላ የነበር ከዛ ላይ አንዲት የትግራይን ልጅ ይዘው ቢሄዱ
ያን የትግራይ ልጅ ብዙ ቤተሰቦችን ያስተዳድር ነበር። እነሱ ግን ስለተሳደበላቸው አማራ ብሎ እጁን እንትን እያለ ተሰሚ ስለነበረው አብሮ ሲያበሻቅ ስለነበረው ወሰዱት ማለት ነው። ካለበት ሀገር አወጥተው ወደ ካናዳ ወሰዱት። ይሄ ልጅስ አዋሪ አልባ የቀሩት ቤተሰብ እናት ወልደው እንዳልወለዱ ታስታውሳላችሁ። በ97 ላይ የኤርትራው ጦርነት 97 መሰለኝ 97 ነው 96 ነው። ደንበር ላይ ስለሆነ የአማራና የትግራይ ልጅ ነው የተጨፈጨፈበት። ብዙ ወጣት ያለቀበት የደረሰ ወጣት የወደመበት ዙሮ ደግሞ እንግዲህ በ2013 ላይ ከዛም በኋላ ደግሞ የደረሱት ልጆች ደግሞ በ2013 ላይ እርስ በርስ በተነሳው ጦርነት እንዳለ በሙሉ ነው ያለቁት። ከሁሉም ወጣቶች ገንዘቡ ስንት መከራቸውን አይተው ያፈሩት ከድህነት እንወጣለን ብለው ልጆቻቸውን መቀነት ታጥቀው ሀምባሻ እየሸጡ ሻይ እየሸጡ እያሳደጓቸው ያስተማሯቸው ልጆች በአንድ ጊዜ ደግሞ ያጡበት የተቀጠፉበት ብዙ የጠፋበት ነገር ነውና ከዛ ሳያገግም ሌላ ደግሞ መሀል ላይ መጥቶ አሁንም አጨፋጭፈው እንደዚህ ሰላም ሊፈጠር በፊት ተላለቀ፣ ተበሻሸቀ። እኔ ህዝብ ለመቀነስ ነው የሚመስለኝ አንዳንድ ጊዜ ሳስበው ማለት ነው። ከዛ እነሱ ተስማሙ። ህዝቡን ማን ቀና ብሎ አየው? ያቺ 4-5 የሞተባት ልጅ ገንዘቧን ያጣሽ ልጇ የተደፈረባት እግራቸው ተቆርጠው አይናቸው ጠፍተው ያሉ እናቶች ማን ጠየቃቸው? ማንም። ራስ የሚፈልጉት ተደረገ። አለሁላችሁ እኔ ትግራይ ተገዳላይ እያለ ሲጨፍር የነበረው አንድ ሰውም አልጠየቃቸውም ማለት ነው። እና ይሄ የማይሆን ነገር ፖለቲካ ብለን የምናደርጋት ብሽሽቅ ህዝባችን ማስበላት ካልሆነ በስተቀር ሌላ ምንም ለውጥ የለውም። እኔ በጣም የማደንቃቸው አንድነታቸው ደስ ይለኛል። እስካሁኑ ድረስም እንኳን የተለያየ እንትን ቢባል አሁን ጌታቸው ረዳ አንቶኒ ቢባልም ከነሱ ከህዝቡ ላይ ግን ደስ ይላሉ። በዚህ እንትን እላቸዋለሁ። ግን አሁንም ቢሆን ሌላ ጦርነት ለመቀስቀስ ሰው እየታገለ ነው ያለ። ይበቃል። የአንዱ ሳይቆም ትንሽ እፎይታ አገኙ ሲባል የትግራይ ክልል አሁን እንደገና ሌላ ጦርነት በጣም ነው የሚያስጠላው። እና በእነዚህ ሰዎች ደስታ እኔ በጣም ደስ ብሎኛል። በተለይ በዚህ ልጅ ለታሪክ የሚቀመጥ ነው ማለት ነው። እና በጣም ደስ የሚል ነው። አልሐምዱሊላህ ነገሮች አልፈው እንግዲህ አመት ከ8 ወር ነው ከ7 ወር አስታሞ አድኖ ተሳክቶለት ደህና ሆኖ ከቤተሰብ ጋር ያገናኘ ጀግና አባት አርሶ አደር ሽልማት ነበረው። ክላክተር ነበር መንግስት መሸለም የነበረበት። በተለይ የትግራይ ዲያስፖራውን እንደዛ ብሎ እንትን የሚለው መሸለም ነበረባቸው። ለዚህ ሰው ሽልማት ለማነቃቃት ልጃቸውን ነው እነሱ በዘሩት እነሱ እንደሚሉት ሳይሆን ሰውነት አሸንፎት አክሞ ባህላዊ በምንም በማያውቀው በራሱ ባህል ራሱ እያሸገ እያጠበ ሳይጠየፍ አድኖ አላህ ደግሞ አግዞት ወደ ቤተሰብ ያገናኘ ጀግና ማን አለ በአሁኑ ሰዓት? ያችን እንትን ተጠቅሞ በቆሰለው ቁስል ገድያለሁ እንደዚህ አድርጌያለሁ ለማለት ነው እንጂ የሚሯሯጥ የነበረ ለማዳን ማን ነው እንትን የሚለው? ግን አሉ ብዙዎች ጀግናዎች ሰውነት የሚያሸንፋቸው ሰው መሆን ብቻ እንትን የሚላቸው እንደነ መሐመድ ያሉ አባት ቤተሰብ አለና በጣም ደስ ብሎኛል ሄዶ ከቤተሰብ በመገናኘቱ። እናንተ ምን ተሰማችሁ? ላይክ ሸር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡ የኔ ወዶች።
አረብ መጅሊስ ደግሞ በየቦታችሁ ደስ ደስ የሚል አረብ መጅሊስ አለ። እዘዙ። ከስደት ሀገር ላይ አትጫኑ። ከዛ ይሻላቸዋል። ሺህ ዓመት አንኖር። ደግሞ ምርጥ ነው። እኔም ስለገዛሁት በጣም ምርጥ ነው። ስፖንጅ ማለት ነው። ከዚህ እንደምንሰማው አይደለም። በጣም አሪፍ ነው። ጨርቆች ራሳችሁ መምረጥ ትችላላችሁ። እኔ አሰርቼበታለሁ የዛሬ ስንት አመት። ማሻላ አሁንም ማሻላህ ነው። ጨርቅ መቀየር ትችላላችሁ። ስፖንጁ ግን ማሻላህ ማሻላህ ምቹ ነው የሚሉ ቤተሰብ ማለት ነው። እንደዚች አይነት በሰማያዊ ያሰርቻለሁ። በእንደዚህ ሆኖ ግን የኔ ፍዝዝ ያለ ልክ እንደ ጽሁፉ የሆነ ሰማያዊ ማለት ነው። እና ውድ ቤተሰቦች ሁላችሁ ልክ እንደዚህ አይነት ሁላችሁንም ወዳችኋለሁ። ሼር ላይክ ለምታደርጉ ሀሳብ አስተያየት በኮሜንት ለምታስቀምጡ አመሰግናችኋለሁ። አበረታቱኝ። አብረን እንደግ። ላይክ ሼር ሰብስክራይብ አድርጉ። እስኪ ደስታችሁን ግለጹ ማለት ነው። ሰው መሆን ያሸንፋል። ሰው የጠፋ ጊዜ ሰው ሆኖ የተገኘ ይባላል በሀገራችን። ሰው በጠፋ ጊዜ ሰው ሆኖ የተገኘ ይላል የኛ ሀገር ሰውና ሰው በሌለበት ራስ በራስ ያገኛችሁት ይሄን ብር ትቀበላላችሁ። እንደዚህ አይነት ከደበቃችሁ ገንዘብ ካሸሻችሁ እየተባሉ ሲፈለጉ የነበሩ ሰዎች ከወደቀበት ቁስል አንስቶ አሳክሞ አድኖ ከአመት 7 ወር ነው 6 ወር በበላይ አቆይቶ ሰላም ሲፈጠር ወስዶ በሚዲያ ላይ አስተዋው እባካችሁን ቤተሰቦችን ፈልጉልኝ ብሎ አፈላልጎ ያገናኘ ጀግና አባት ነውና ክብር ይገባዋል። እድሜና ጤና ከልጆችህ መልካም ነገርህን ከልጆችህ አግኘው በሉት። ሁላችሁንም አመሰግናለሁ።